እቴትዬ ምን ሆነሽ ነው? ለምን የማሰብ እሷ ዝም ብላ ነው በቃ ውሸቷ ነው። አንቺ ነው የማትናገር። አንተ ሐሳብህ እኔ ምንም አልገባኝም። ወይ በግልጽ ንገረኝ። የምትጠረጥረው የምትለው ነገር ካለ ንገረኝ። እሷ ነው የምትጠሪያት አልመሰለኝም። እኔ እና አንቺ ነው መስዬ ተረጋጊ በቃ። እኔ አሳምናለሁ በቃ ችግር የለውም። ታጠጭን በእግዚአብሔር ማን አየልኝ ተጋያለ የኔ ሰው አገኝ ብዬ ሰው ያጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ። ሰላም እንዴት ናችሁ ውድ ቤተሰቦች? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው ዛሬ በጣም ከፍቶኛል፣ በጣም ደብሮኛል። ምክንያቱም ትናንት የተፈጠረውን ነገር አይታችኋል። እኔ በዚህ ልክ የምሬን ማለት እኔ ከሌ አልልም፣ ግን የምር በዚህ ልክ እንደዚህ መሆኑ እንደዚህ መፈጠሩ በጣም የሚያሳዝን ማለት እኔ ብዙ ነገር ሲደርስብኝ ነገሩን ከቤተሰብ አድርጌያለሁኝ። በጣም ብዙ ነገሮችን ታውቃላችሁ። የምር ሀገር እስከ መርቅ ደረጃ ቤተሰብ የሚያውቀው እኔ ለስራ እንደሄድኩ ነው እንጂ በመካከላችን ወይም ደግሞ ከሆነ ሰው ጋር ተጣልቼ ምናምን ጭራሽ እንደዚህ አይነት ነገሮችን ለቤተሰብ አልተናገርኩም። ምክንያቱም መፍትሄ እንዳለው ሁሉ መፍትሄ ከሌለ ከማስጨነቅ ውጭ ምንም አይነት ነገር አይኖርም። ገብታችኋል? መሲ ደግሞ ማለት ነው በጣም እንዲሁም ከነበረው በጣም ነው ያናደደች። ምክንያቱም ትናንት ነው የተፈጠረውን አይታችኋል። እንዴት ትሄዳለች እንዴ? እኔ እኮ ከቤት መቀመጥ ደብሮኝ በቃ የት ልሂድ ብዬ ነው አክስቴ ጋር ሄድኩኝ። አክስቴ ጋር ሲሄድም እንደደበረኝ ታውቃለች። ምክንያቱም ብዙ ጊዜ የሆነ ነገር ሲፈጠር አወራታለሁ፣ ብዙ ነገሮችንም እናወራለን። ወደ ሚዲያ አላመጣትም እንጂ ብዙ ነገሮችን እናወራለን። ገብቷችኋል? ግን ደብሮኝ ፊቴ ልክ እንዳልሆነ እያወቅኩኝ እሷ ጋር የሄድኩትኝ አማራጭ ስላጣሁ ነው እንጂ እሷ ልክ እንደ እናቴ ምን ሆነ ነው ትለኛለች፣ ታቀኛለች። ከሄድኩበት ተከትላ መጣ ጉዳዩን መናገር ምን ማለት ነው? ከበረከት አርግዣለሁ እና እሷ ምን ታርጋለች እንዴ? አሁን እኮ የምሬ ነው። እኔ አክስቴ ደግሞ ጭንቀት አትወድም፣ እንደዚህ ሀሳብ ጭራሽ ማለት ነው። በጣም ነው የደበረኝ። በዛ ልክ ለምን አስፈለገ እንዴ? እኔ አክስቴን በጣም ነው ማከብራት፣ በጣም ነው የምወዳት። ግን በዚህ ልክ እሷ እንድትጨነቅ አልፈልግም። ምናልባት አዎ መፍትሄ ሊኖራት ይችላል። ግን መፍትሄ የሚኖረው ልጁ የኔ ቢሆን ነበረ። ግን ልጁ የኔ አይደለም እንዴ? ከመሬት ተነስታ መጣ አርግዣለሁ ብላ የኔ አይደለም ስላልኳትኝ በቤተሰብ አስገድዳ ምናምን ነገር ልታሳውቅ ምን ማለት ነው እንዴ? እኔ የምሬን ነው የምነግራችሁ። ማለት ወንድሜ ይስማ ችግር የለው፣ ክብሮን ቢሰማ ችግር የለው። ግን በቃ እኔ አልፎ ከቤተሰብ ምክንያቱም እውነት ስላልሆነ ነው። እኔ ቤተሰብ ጋር እንዲደርስ ያልፈለኩት እውነት ስላልሆነ፣ እውነት ከሆነ እኮ ሆነ በቃ ምንም የሚቀየር ነገር የለም። ከተፈጠረ አንዴ ተፈጠረ ነው፣ ሌላ ምንም ነገር የለውም። ለምን ትግስቴ እንደምትፈታተነው አላውቅም። በቃ ስማ እኔ በቃ ልንገራችሁ ቤተሰቦች የምሬን ነው። ዛሬ በጣም በቃ ተናድጄ በጣም ትናንትና በተለይ መረጋጋት ሁላ አቅቶኝ የምሬን ነው። በቃ ምን ላድርግሽ? እናንተ በእኔ እየፈረዳችሁ እኔ ምን ማድረግ አለብኝ? የሰው ልጅ ማሳደግ አለብኝ? በቃ አዎ እንፋቀራለን እንዋደደ ነበር። አሁን ግን ያ ነገር የለም። ለምሳሌ ምን በረከት ትወዳታለህ ምናምን ብዙ ጥያቄዎች አሉ። ያ ማለት አሁን ላይ አለ ማለት አለ። የሰው ልጅ መውደድ እንደሚችለው መጥላት ይችላል። እኔ ደግሞ ትልቅ የሆነ ምክንያት አለ። ያ ምክንያት ደግሞ ምንድነው? ገባችሁ? ከኔ ጋር አይደለም ግንኙነቷ፣ ሌላ ሰው ጋር ግንኙነት ነበራት። ሳትስማማ ቀርታ ሊሆን ይችላል ዛሬ በእኔ አማሃኘች። ሁላችሁም ታውቃላችሁ ዲኤንኤ ምርመራ መሆን አይችልም። የዲኤንኤ ምርመራ የማይካሄድበት ምክንያት ምንድነው? ልጁ እስካልተወለደ ድረስ ከሷ ጋር ቢመረመር ነፍሰ ጡር እንደሆነች ከዛ ውጭ እንጂ ልጁ የማን ነው የሚለው ነገር ማወቅ ስለማይቻል ምናልባት እሷ በረከት ይወደኛልና ካንተ አርግዣለሁ ስለው ባያምንም አምኖ ይቀበለኛል ማለት አሁን እኔ ብዙ ጊዜ የምነግራት ለመሲ ምንድነው ይሁን አሁን ላይ ልጅ አልፈልግም ብዙ ጊዜ ተናግሬያለሁ፣ ሰምታችኋል። ምክንያቱም ምንድነው እኔ በሄድኩበት እደጋግመዋለሁ፣ ታውቃላችሁ። በሄድኩበት እንዲያድግ አልፈልግም። በቃ የተሻለ ቦታ ደረሰ የሆነ ነገር ኑሮኝ ያኔ መውለድ ካለብኝ ማለት ያው የሰው ልጅ መቼም ይወለዳል፣ ያድጋል፣ ከዛ በኋላ ጓደኛ ይዞ ያገባል፣ ይወልዳል። እንደዛ ነው ህይወት። በቃ የሁላችንም ያ ነው። ግን እኔ አልወልድም ማለት ሳይሆን ወልዳለሁ፣ ግን አሁን ላይ አይደለም። እኔ እኮ በአንድ እግሬ ራሱ እኮ በሁለት እግሬ ራሱ እኮ አልቆምኩም። በአንድ እግሬ ራሱ በስነ ስርዓት አልቆምኩም።
የምሬ እኔ እንደዛ ነው የማስበው። ገብቷችኋል? እኔ 5 ቀን ባልሰራ የኔ ህይወት ምን ላይ እንደሚሆን አውቀዋለሁ። 5 ቀን አይደለም 2 ቀን ሳልሰራ ብዘል ምን እንደሆነ አውቀዋለሁ። ገብቷችኋል? እዚህ ጋር ደግሞ ልጅ ከኔ ጋር እኔ ልጅ ወልጄ እንዴ የሆነ ነገር በሆንስ ንገሩኝ እስኪ። የሆነ ነገር እኔ በሆን እንዴት ነው እንዴ? ይሄ እኮ ቀልድ አይደለም፣ ህይወት ነው። አንደኛ ነገር እሱ ነው። ሁለተኛ ነገር ደግሞ ልጁ የኔ አይደለም። ገብቷችኋል? ስለዚህ ዛሬ የመጣሁበት ዋነኛ ምክንያት ቤተሰቦቼ እኔ እናንተንም ላስጨንቅ አይደለም ማለት ያው አክስቴ ጠርታኛለች፣ ከደወለች ቆይታለች እና ፈልጌ ነው የግድ መምጣት አለብህ አለችኝ። እኔ ደግሞ እንዳልኳችሁ አክስቴን በጣም ነው የምወዳት፣ በጣም ነው የማከብራት። ማለት ከቀረው እሷን ያላከበርኳት መስሎ ይታየኛል እና የግድ እሷን ማግኘት አለብኝና እሷ ጋር ሄዳለሁ። ስለምን እንደምታወረኝ አላውቅም። በነገራችን ላይ ስለዚህ ጉዳይ የምታወረኝ ከሆነ በጣም ነው የሚደብረኝ። ቢደብረኝም በእርግጥ ምንም አላመጣም። ምክንያቱም እሷን መጥፎ ቃላት ልናገራት አልፈለግም። ምንም ቢፈጠር ምንም ቢፈጠር ምንም ማለት ነው እሷን በጭራሽ ማለት ነው። ነገሩ መፍታት ካለብኝ በራሴ መንገድ እፈታለሁ። ግን ከዚህ በኋላ መሲ የምሬ ነው ላስጠነቅቃት የምፈልገው ነገር መሲ ይሄንን ቪዲዮ ካየሽው ዛሬ እኔ አክስቴ ጋር ሄዳለሁ። ከዛሬ ጀምሮ እኔና አንቺ ማውራት ካለብን መጨረስ ያለብን ልንጨርስ እንችላለን። ግን እውነታውን ታውቂያለሽ፣ ምን እንዳልተፈጠረ ታውቂያለሽ፣ ልቦናሽ ያውቀዋል። ስለዚህ ድጋሚ አክስቴ ጋር ሂደሽ እንዳትረብሻት። አክስቴ አንድ ነገር ብትሆን የመጨረሻ ካንቺ ጋር የምሬን ነው። እኔ እንደዚህ ብዬ ማስፈራራት ምናምንም አይደለም፣ እያስፈራራሁሽም አይደለም። የእውነቱን ነው የምነግርሽ። አክስቴ ጭንቀት አትወድም፣ እንደዚህ አይነት ነገር አትወድም። ስለዚህ ድጋሚ ከሷ ጋር እንዳትሄጂ፣ ከሷ ቤት የምሬን ነው። በቃ በዚህ ልክ በጣም ነው የሚደብረው። ስለዚህ መናገር የምፈልገው ይሄ ነው። በጣም ተናድጃለሁ። አሁን እኔ አላቅም። አሁን አክስቴ ጋር ሂጄ ስለምን እንደማወራ ማለት በዚህ ልክ እንደዚህ ፈልጋኝ አታውቅም። የግድ መምጣት አለብህ፣ ስራ ሆንኩኝ የሆነ ቦታ ሄጄ ምናምን ነገር እንዳትል እየጠበቅኩ ነው ብላኛለች። እንግዲህ ምን እየተፈጠረ እንደሆነ ለራሴም ባይገባኝም የግድ አክስቴን ሂጄ ማናገር አለብኝ። ለማንኛውም ቤተሰቦች እንሂድና በቃ እስኪ አላቅም ምለው ሁላ ነው የጠፋብኝ። በተረፈ በቃ ወዳችኋለሁ። ከዛ በተረፈ ደግሞ በጣም ብዙዎቻችሁ ወንድ ልጅ ቆሻሻ ነው፣ ወንድ ልጅ አስመሳይ ነው ምናምን እያላችሁ ነውና እስኪ በእኔ ቦታው ማለት እንዴት አድርጌ ልንገራችሁ? እንዴት አድርጌ አሁን ማለት ወንድ ልጅ ማርገዝ አይችልም። በምን መንገድ ልንገራችሁ? የምር ማለት ብዙ ሴት እህቶች አላችሁ የምትሳደቡ ምናምን ነገር። ወንድ ልጅ በእኔ ቦታ ሆኖ ይረዳኛል። ምክንያቱም አብረኸኝ አድረሃል፣ ሰክረናልና ግንኙነት ፈጽመናል። ስለዚህ ስላረገዝኩ ልጅ ያንተ ነው ቢባል ምንም ካላስታወሰ ያ ሰው እንዴት ነው ልጅ ነው ብሎ አምኖ ሊቀበል የሚችል? በነገራችን ላይ የሆነ ሰው የሚሰርቀው ተሳስቶ አይደለም። ከሆነ ሰው ጋር ፍቅረኛ እያለው ከሌላ ሰው ጋር ግንኙነት ካደረገም ተሳስቶ አይደለም። መጀመሪያ አምሮ ስለሚያስብ ነው። የሆነ ነገር ካሰባችሁ በቃ ይሆናል። ስለዚህ እኔ ደግሞ ልጅ የሚባለው ነገር ከመጀመሪያው ስላላሰብኩትኝ እንደዚህ አይነት ነገር እንደማላደርግ አውቀዋለሁ። ብቻ ወሬ አላብዛባችሁ። እንዴት ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳጣ፣ ደስ አይለኝም አጽናንተሽኛ ዘውብለሽ ሆዴን ባዶ አስቀርተሽ። ቤተሰቦች ያው እንግዲህ ማለት ማስቀየም አልፈለኩም ነበር እንዳልኳችሁ። ምናልባት በዚህ ጉዳይ ይሆናል ብዬ አላስብም። ምናልባት በዛ ጉዳይ ከሆነ ግን በጣም ነው የሚደብረኝ። ግን ማለት አክስቴ ማስቀየም አልፈልግም እና እሷ እንድትቀየምኝ ስለማልፈልግ፣ ስለዚህ ያው እንዳልኳችሁ ቤት ደርሰናል ማለት ነው። ከዚህ ቤት አግባ። ሰላም፣ እንዴት ነሽ? ሰላም ነው ቴቲ፣ እንዴት ነሽ? ሰላም ነው፣ እንዴት ነሽ? ምን ነው ዘገየ? ታክሲ አጥቼ እኮ ነው። ሰላም ነው፣ እንዴት ነው? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው፣ ደህና ነህ? አይደል? ሰላም ነው፣ እንዴት ነው? ጠፋ። ሰላም ነው፣ በሰላም ነው። እንግዲህ ዛሬ ነው ሁሉ ሰላም። ስራ ምናምን አሪፍ ነው? ምንም አይልም። ትንሽ ሰሞኑን ያው ይደብራል እንጂ። እንዴት ነሽ? ናንቺ? ደህና ነኝ፣ እግዚአብሔር ይመስገን። ደህና ነኝ። ያው እኔማ አንቺን አላስቀይምም ብዬ ነው እንጂ መምጣት አልፈለኩም ነበርና ያው የግድ መምጣት አለብን ማውራት አለብን ምናምን ስትይ እንደገና በቃ ያው ከምትቀየሚ ብዬ መጣኝ። አይ ግድ ነው። ቆይ ምንድነው አሁን የተፈጠረው ነገር? እሷ ነግራኛለች ከሞላ ጎደል ማለት እቴ። እኔ አሁን ሐሳብህ ምንድነው? እኔ በዚህ ጉዳይ ልትወሪኝ አልመሰለኝም የምር ማለት
ምክንያቱም ጥቅም የለውም ማለት ምንድነው ነገር ቀላል ጉዳይ አይደለም። ነግራሻለች ማለት ነው። ቀላል ጉዳይ ይሄ የህይወት ጉዳይ እኮ ነው። አንተ ያላመንክበት ነገር ምንድነው ማለት ነው? የምጠረጥረው ነገር አለ። ምን መሰልሽ አሁን እኔ የምሬን ነው ማለት በዚህ ጉዳይ ምናምን እናወራለን ብዬ አላሰብኩም። ግን ከነገረችሽ የጠራሽኝ በዚህ ጉዳይ እንድናወራበት ከሆነ ማለት ከመሲ ጋር እንደምታውቂው ነው ያው ግንኙነት ነበረን። ያ ማለት ደግሞ ግንኙነት የፍቅር እንጂ ከዛ የዘለለ ሌላ ምንም አይነት ግንኙነት የለንም። እሺ ብዙ ነገሮች ተፈጥረው ምናልባት ማለት እንዲህ ነው ምናምን ብሎ አሁን ወደ ኋላ ለመመለስ አይሆንም እንጂ ብዙ ነገሮች ተፈጥረው ለተወሰነ ያክል ተራርቀናል። ቢያንስ ለ7 ወር ምናምን ያክል ማለት ነው ብላኛለች። ሁሉንም ነግራኛለች። የተፈጠረውን ሁሉንም ነገር ሳትደብቅ ነግራኛለች። በዛ አንተ ምንድነው የምትለው? አሁን እኔ ምንም ነው ወይስ ምንድነው? ምንም እኔና መሲ ያደረግነው ነገር የለም። ያረገዘችው ልጅ ምን አይደለም። የእውነቴን ነው። ምክንያቱም ይሄንን ነገር እኔ የምናገረው እርግጠኛ ስለሆንኩ ነው። ግራ ነው የገባኝ። እሷ የምትለኝ ማን ልመን? አሁን አንተ የምትለኝ አይሚዬ መስዬ መጣሽ እናቴ። እንዴት ዋልሽ? ሰላም ነው። እንዴት ነሽ? ሰላም ነሽ? እንዴት ነሽ? እቴትዬ ለምን ነው እሷን የጠራሻት? እንድንወያይበት ነው። ይሄ እኮ ቀላል ጉዳይ አይደለም። እኔና አንቺ እኮ እና ሁላችንም በጠረጴዛ ዙሪያ ሆነን እንድንወያይበት ፈልጌ ነው። እሷ እኔ ነኝ የቀጠርኳት። አንተ ሀሳብህን ምንም አልገባኝም። ወይ በግልጽ ንገረኝ። ጠረጥረውን የምትለው ነገር ካለ ንገረኝ። ማለት ምንም በቃ የምጠረጥረው ነገር ምን መሰለሽ አሁን እኔ ከሌላ ወንድ ጋር ይቻት ምናምን አይደለም እኮ ግን በቃ ያረገዘችው ከኔ አይደለም ነው። ይሄን ነገር ደግሞ ከአንድም ሁለቴ ደጋግሜ ነግሬያታለሁ። አይደለም ቤኪ ምንድነው የምትነግረኝ? መሲ አይደለም ይሄን ታውቂያለሽ። ይኸውልህ ሲጀመር ማውራት አለብን። ይኸውልህ መነጋገር አለብን። አንተ ሁሉ ጊዜ ዝም ብለህ አምባገነን ስለሆንክ ስለተበሳጨው ምናምን ምንም አይፈጠርም። ገብቶሃል አይደለ? አሁን ነገ ከነገ ወዲያ እንኳን አንተ ዛሬ ላይ ባታምን እኮ ነገ ከነገ ወዲያ ላይ ልጁ ቢወለድም ህግ ቢሆን ያስገድዳል። ልጅ ከሆነ ያስፈራራሽ ነው ያስፈራራው አይደለም። አንተ በረከት አዳምጣት። አንተ መጀመሪያ መረጋጋት አለብህ። ተረጋጋና የምትልህን ስማ እስኪ። አይደለም እውነት የምሬን ነው ብቻ አይደለም። እዚህ ጋር እኮ እኔ ሴት ስለሆንኩኝ ወይ እኔ ልጁን ስለያዝኩ አይደለም። ይሄ ነገር አንተ ላይ ሆኖ ቢሆንስ? አንተ ወንድ ልጅ ስለሆንክ አይደለም ማየት ያለብህ። በእኔ ቦታ ሆነ መረዳት አለብህ። እኔም እኮ ቤኪ ምንም አላስታውስም። በዛ ሰዓት ምን እንደተፈጠረ ምንም አስታውሰው ነገር የለም። ግን በቃ ሆነ አሉኝ። እኔ እንግዲህ እናው አርግዘሻል ሲሉኝ አላረገዝኩም አልላቸውም መቼ። እሺ አንቺ እውነቱን ታውቂያለሽ። እዚህ ጋር ደግሞ አንቺ መተሽ ከኔ አልፎ እቴትዬን እንድታስቸግሪብኝ አልፈልግም። እሷን አታስጨንቂ። አላስቸገረችኝ። የህይወት ጉዳይ ነው፣ የቤተሰብ ጉዳይ ነው። እያስቸገረችኝ አይደለም በረከት። በቃ ይሄ ያንተ ልጅ እስከሆነ ድረስ ግዴታ ነው። የኔ አይደለም። የኔ ቢሆን ለምን አረጋግጥ ካንተ? ቆይ ያንተ ለመሆኑ ራስን አውቃለሁኝ። እንዴ ሳይፈርድ በጣጥተን ነበር ራሳችንን አናቅም እያለች እኮ ነው ልጅቱ። ምንድነው የምትለኝ? እኔ አውቃለሁኝ። ይኸውልሽ እኔ ብሰክርም የምሬን ነው እቴትዬ። እኔ ታስታውስ ነበር ቤኪ? ታስታውስ ነበር? በቃ እኔ ሲጀመር ስሰክር መተኛት ነው በቃ እንቅልፍ ነው እንጂ ሌላ ነገር ምናምን እንደዚህ አንቺ ራስሽ ታውቂያለሽ። ታረጋው ነገር ስለማታውቅ አንተ ወደድክም ጠላህም ልጅ ነው አምነ መቀበል አለብህ። በቃ ሽማግሌ እንልካለን። ታገባታለህ። በቃ በረከት ታስከራከረ የሰው ልጅ ታገባታለህ። ለምን ነው ማገባት? ያስገደድሽኝ እኮ ነው። እውነታው ገና ለገና ይኸውልሽ የኔ ምርመራ አይደረግም እስካልወደድኩ ድረስ ብለሽ እያስገደድሽ ነው። እውነታው ስለማይታወቅ ነገ ከነገ ወዲያ ተወልዶሽ ዲኤንኤ ሲመረመር በቃ ያን አይደለም። በቃ አይደለም። አለቀ በቃ። ምን ማለት ነው? በቃ ሲጀምር ታገባታለህ። እሷን የምጠሪያት አልመሰለኝም። እኔና አንቺ እቴትዬ ምን ሆነሽ ነው? ለምን የማሰብ እሷ ዝም ብላ ነው። በቃ ውሸቷ ነው። አንቺ ምን አይደለም። እኔ ውሸቴን አንተ ቆይ ስታስብ እንዴት ነው? እኔ ውሸቴን እሺ እዚህ ካንተ ሳልወልድ እኔ ሳላረግዝ አልኩኝ። እኔ የምሬን እንደዚህ እንድትይኝ አይደለም። እሺ ቆይ ተረጋጋና እንደዚህ አይነት ልጅ አይደል እንዴ? አላወቅኩም ነበር። ቆይ እናትሽ ተረጋጊ፣ ኋላ አምጣልሽ።
መሲ ተረጋጊ በቃ እኔ አሳምናለሁ በቃ ችግር የለውም እኔ አይደለም እኔ ፈልጌ እንዳመጣሁት የሚያስመስለው ቆይ ለምንድን ነው ውሃ ጠጭን በእግዚአብሔር እንደዚህ አይነት ቢሆን አይደለም ፈልገ ነው አርገ ነው ቢሆን እኮ ግን ሳልፈልግ እሺ አሁን ደግሞ እኮ እሺ መፍትሄ እንፈልግ አንድ ነገር ነው ከኔ አይደለም ያረገሽው እስካሁን ተረጋጊ አንቺ አሁን ነፍሰ ጡር ነሽ ተረጋጊ መረጋጋት አለብሽ እኛ እናሳምነዋለን ችግር የለም ወይ እንደዚህ አይነት ልጅ ነው እንዴ አላውቅም ራስሽን አዘጋጅ ተጋያለ የኔ ሰው አገኘ ብዬ ሰው ያጣው መሆን